ደንቆርነት ያላቸው ናቸው ቢባል ማጋነን አይሆንም። አዋቂ የሆነውን አምላክ ያለ እውቀት እንዴትስ ማምለክ ይቻላል? አንብብ እወቅ የተባሉት ነቢዩ ሰለላሁ ዐለይሂ ወሰለም ከቶ እንዴት ሳያውቃቸው ወዶ መከተልስ ይችላል? ከአላህ ሌላ አምላክ አለመኖሩን ወቅ ስለ ስህተትህም ለምእመናን ምህረትን ለምን። ሱረቱል መሐመድ ቁጥር 19። እስላማዊ እውቀት የቅብብል ሰንሰለት ያለው ላይበጠስ የተገመደ ከትውልድ ትውልድ የሚተሳሰር ጠንካራ ገመድ ነው። መልአኩ ጅብሪል ከሰማይ ሰማያት ከአርሹ በላይ ካለው ከታላቁ አምላካችን ከአላሁ ስብሓነሁ ወተዓላ የወረደው የሰው ልጆችን ከመሃይምነት ድቅድቅ ጨለማ አውጥቶ እንደ ቀትር ፀሐይ ፍንትው ያለ የእውቀት ብርሃን ላይ ያኖራቸውን ቁርአን ለእዝነቱ ነቢይ አስተማራቸው። እሳቸው ለብርቅዮቹና በሰው ልጆች ታሪክ ወደር ላልተገኘላቸው ባልደረቦቻቸው እውቀቱን አወረሱ። ሰሃቦችም በአራት የምድር ጫፍ ተበትነው አደራቸውንም አደረሱ። ታቢዮችና አትባዕ ታቢዒን እየተባለ ለሺህ ዓመታት ይህ ውድ ውርስ ሲቀባበል ዛሬ ላይ ደርሷል። አላህ እስከፈለገው ጊዜም ድረስ ይቀጥላል። ብርቅ የእስላም ልጆች የነቢያት ውርስ የሆነው ንጹሕ እስላማዊ እውቀት እንደተጠበቀ ለማቆየት ታላቅ ትግልና ጥረትም አድርገዋል። ቁርአንን ሰብስቦ በአንድ ጥራዝ ከመሰነድ ጀምሮ የመልእክተኛውን ሐዲስ መከተብ እንዲሁም ዕልምን ጠብቆ ለማቆየት የሚያስችሉ የእውቀት ዘርፎችን በመከፋፈል የሐዲስ፣ የተፍሲር፣ የዓቂዳ፣ የፊቅህ፣ የነህው፣ የሰርፍ፣ የተጅዊድ፣ የሙስጠለል ሐዲስና መሰል ፈኖች ጥበቃ ሲያደርጉ ቆይተዋል። አንዳንድ ሰርጎ ገቦች ከሺህ በላይ የተቀላጠፉ ሐዲሶችን በሙስሊሙ ማህበረሰብ ዘንድ ሊያምታቱ ፈብርከው በበተኑበት ዘመን ሙስሊሞች እንደ አብደላህ ብኑል ሙባረክ፣ ያሕያ ብኑ ሰዒድ እንዲሁም ሹዕባ ብኑል ሐጃጅ ያሉ የሐዲስ ልሂቃን እያንዳንዱን ቅጥፈት አበጥረው ነቅለው እንደሚያወጡት እርግጠኛ የነበሩበትም ወርቃማ ዘመንም ታልፏል። ከሰሃቦች ጀምሮ እስከ ዘመናችን ያሉ የኢስላም ሊቃውንት እጅግ ብዙ ሲሆኑ የዕልም ቅብብሎሹን በጥቂት ለማስቃኘት ከየዘመናቱ ጥቂቶችን መጥቀስ ይቻላል። በሰሃቦች መካከል አራቱ ቅንና የተመሩ ኸሊፋዎች አቡበክር፣ ዑመር፣ ዑስማን፣ ዓሊ ረዲየላሁ ዐንሁም እና አቡ ሁረይራ፣ ኢብኑ መስዑድ፣ ኢብኑ ዑመር፣ ኢብኑ ዓባስ፣ እናታችን አይሻና ሌሎችም አላህ ሥራቸውን ይወድላቸው። ከዚያም ከተከታዮቹ ትውልዶች ውስጥ ሰዒድ ብኑ ሙሰይብ፣ አልሐሰን አልበስሪ፣ መሐመድ ብኑ ሲሪን፣ ኢክሪማ፣ ናፊዕ፣ ዑርዋህ ብኑ ዙበይር፣ በክር ብኑ ዓብድላህ አልሙዘኒና እነ ዑመር ብኑ ዓብድልዓዚዝ፣ ከዛም እነ ኢማሙ አልአውዛዒ፣ አልአዕመሽና ዓብድላህ ብኑ ሙባረክ እና ሌሎችም። ከዚያም አራቱ የፍቅህ ኢማሞች ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ አሕመድና ኢማሙ ሻፊዒ እያለ በተዋረድ የሐዲስ ልሂቃን እነ ኢማሙ አልቡኻሪ፣ ኢማሙ ሙስሊም፣ አቡ ዳውድ፣ ቲርሚዚ፣ አነሳኢ፣ ኢብኑ ማጃህ ከዚያም በተዋረድ የሱና አንበሳ ከሆኑት ኢብኑ ተይሚያ፣ ኢብኑ ልቀይም፣ ኢብኑ ከሲር፣ ኢብኑ ሐጀር እያለ ያለፉት ምዕተ ዓመታት ሙጃሂዶች መሐመድ ኢብኑ ዓብድልወሃብ ከዚያም የዘመናችን ጀግና ኢማሞች የሆኑት አልአልባኒ፣ ዓብዱልዓዚዝ ኢብኑ ባዝና ኢብኑ ዑሰይሚን፣ ሙቅቢል ኢብኑ ሃዲ አልዋዲዒ እንዲሁም ሼክ ሳሌሕ አልፈውዛን፣ ሼክ መሐመድ አሊ አደም፣ ሼክ መሐመድ አማን አልጃኒ እያለ ወደኛ ኢስላም ቅብብሎሽ የማይበጠስ ጠንካራ ገመድ የምንለው ኢስላም ከዘመናት በኋላ በመጨረሻው የነቢይና የመልእክተኛ መደምደሚያ ነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት ዳግም ብርሃን ሲፈነጥቅ ከየትኛውም የዓለማችን ክፍል ቀድማ መካን ቀጥላ ብርሃኑን የተደሰችው ኢትዮጵያ ሀገራችን ናት። አዎ ዳሩ ሂጅረታይ ሁለቴ ስደተኞችን የተቀበለች ሀገራችን ሀገረ ሀበሻ የእውቀት ጥበቃ የቅብብሎሽ ሂደት በማስጠበቅ የራሷን ሚና ተጫውታለች። ይህ እውቀት እዚህ ደረጃ የደረሰው ውድ ዋጋ ተከፍሎ ነው። ነባር የዕልም ተቋማትና መስጂዶች፣ የቁርአን ቤቶች፣ መድረሳዎች፣ የዕልም ሐለቃዎች፣ ዛውያና ሐሪማዎች ያሉት ሼኾችም ሆነ ደረሳዎቹ ብዙ ስቃይና መከራ አይተው ከሀገር ሀገር ተንከራተው ሆዳቸውን በድንጋይ አስረው ነው ሸሪያዊ እውቀትን
እኛ ዘንድ ያደረሱት። لا شك أن الواجب علينا عظيم، الواجب على أهل العلم وعلى طلبة العلم عظيم، ومهما فعلت أو فعل غيري من العلم هو بالحقيقة قليل بالنسبة إلى ما يجب علينا، وفي جنب الله وجنب حقه قليل أيضا، وفي جنب حق المسلمين قليل أيضا. የትምህርት አሰጣጥ ዘዴዎችን ማዘመንና ተጨባጩን ያማከሉ እንዲሆኑ ማድረግ እንዲሁም የእውቀት ማዕከላትን ማጠናከር አስፈላጊና አንገብጋቢ ካደረጉ ምክንያቶች መካከል የሚከተሉትን በዋነኛነት መጥቀስ ይቻላል። ነባር የዕልም ተቋሞች በተለያዩ ምክንያቶች መዳከምና ያሉትን ተገቢው ድጋፎች ካልተደረገላቸው እንዲሁም መሳጅዶችን የዕልም ማዕከላት ማድረግ ካልተቻለ የትውልዱ በኢስላምና በእስላማዊ ስነ ምግባር ማነስ ህልውና አደጋ ላይ የሚወድቅ መሆኑ ቀዳሚው ምክንያት ነው። በሀገራችን የኢንተርኔትና የማህበራዊ ሚዲያ ተጠቃሚዎች ቁጥር መጨመርን ተከትሎ በሰዎች እምነት፣ ስብዕናና አመለካከት ላይ ከፍተኛ ተጽዕኖን ማሳደሩ ቀጥሏል። የዓለማዊነት ፈተና መብዛትና ለመማርም ሆነ ለማስተማር ተነሳሽነት መቀነሱ ደግሞ ሌላኛው ምክንያት ነው። የወጣቱ በዱንያዊ ሕይወት መጠመድና ለዲን እውቀት ትኩረት አለመስጠት፣ በጥቅሉ የሹብሃና የሸህዋ ፈተናዎች መበራከት፣ መስፋፋትና የችግሮቹ መወሳሰብ ዘመናዊ የዕልምና ተርቢያ ማዕከላትን የመገንባት አስፈላጊነት እጅግ አንገብጋቢ አጀንዳ ያደርገዋል። የልጆቻችንና የዲን ተማሪዎችን በአጠቃላይ ትውልዱን በእስላማዊ እውቀት ስብዕና ማንነት ተኮትኩተው በነቢያዊ ተርቢያ ታንጸው ብቁ የዲን ተረካቢ እንዲሆኑ እነዚህን ተቋማት ማዘመንና ማጠናከር የግድ ይላል። የእስላማዊ ትምህርት አሰጣጥ ዘዴዎች ትክክለኛ እስላማዊ እምነትና ፍኖት የተከተሉና በቀደምት ቅን ትውልዶች ወይም ሰለፈ ሷሊሂን አረዳድ ላይ የተመረኮዙ መሆናቸው እጅግ ወሳኝ ጉዳይ ነው። የሚሻሻሉ የትምህርት አሰጣጥ ስልቶች የተማሪዎችን የግንዛቤ አድማስ እንዲሰፉ የሚያግዙ ሆነው መቀረጻቸው አስፈላጊ መሆኑ መታመን ይኖርበታል። በተጨማሪም በእስላማዊ ትምህርት አሰጣጥ ዘዴዎች ሙስሊሞችን በጠንካራ እምነት ላይ የጸኑ እንዲሆኑ በማድረግ ከዘመን አመጣሽ አመለካከት ችግሮች ጋር መገዳደር በሚችሉበት እንዲሁም ሃይማኖታዊ እሴታቸውን ጠብቀው ማቆየት በሚችሉበት መልኩ ጠንካራ መሆንም ይጠበቅባቸዋል። የእስላማዊ ትምህርት ዘመናዊ የቴክኖሎጂ መንገዶችን ተጠቅሞ ማዳረስን ይጠይቀናልና በቂ ትኩረት መስጠትም ያስፈልጋል። ይሄ ዒባዳ መሆኑን ታስቦበት አንድ ሰው ወደዚህ መስክ የሚገባ ከሆነ አጅሩን ያየ ይሆናል። እንደሚታወቀው ንያው መስተካከሉ ኢኽላሱ መስመሩ የሚባለው በዚህ ረገድ የሚያቅደው የተስተካከለ እውቀት ይሆናል። ይህን አስመልክቶ አልኢማም አሕመድ ስለ ጠለቡል ዒልም ሰላሕ አልኒያ ወይም ደግሞ የኒያ መስተካከል አንድ ሰው እውቀትን የሚጀምርበትና የሚፈልግበት ሂደት ላይ ንያው ተስተካከለ የሚባለው መቼ ነው የሚለው ጥያቄ ቀርቦላቸው የመለሱት ምላሽ የንውያ ረፍዕ ጀህል ነፍሲ ማለት ነው። አላዋቂነትን ማንነትን ከራሱና ከሌሎች ለማንሳት ማሰቡ ነው። ስለ ሌሎች ለማሰቡ ግን ስለ ራሱ ማሰብ አለበት። ወደ አላህ ሱብሓነሁ ወተዓላ የሚቃረባቸውን ተግባራት በተስተካከለ መልኩ መስራት አለበት። አለበለዛ አላህ ዘንድ ተቀባይነት አይኖራቸውም። ለዘመናት የሙስሊሞች ጥያቄ የነበረው የመጅሊስ ሕጋዊ ሰውነት ምላሽ ማግኘት ሙስሊሞቹን ሁሉ ያስደሰተ ትልቅ የአላህ ጸጋ ነው። ይህንን ጸጋ ደግሞ በአግባቡ መጠቀም የሁላችንም ኃላፊነት ነው። እነዚህን መልካም ዕድሎች በወጉ መጠቀምና ሁሉም የድርሻውን ለመወጣት ጥረት ሊያደርግና ለለውጥ ሊሰራ ይገባል የሚለው ይሰመርበት። ከሀገራዊና የመላው ሙስሊም ኢትዮጵያውያን ተቋም ከሆነው መጅሊስ ለውጥ በኋላ ጥቂት የማይባሉ እስላማዊ ዩኒቨርሲቲዎችና ኮሌጆች የተመሠረቱና በምስረታ ላይ ያሉ ሲሆን ብዙ ቁጥር ያላቸው መርከዞች፣ መድረሳዎችና የቁርአን እንዲሁም የተርቢያ ማዕከላትም ተቋቁመዋል። ይህ ቁጥር እንደ ለውጡ ጅማሬ ይበል የሚያሰኝ ሲሆን ከሀገሪቱ ሙስሊሞች ቁጥር አንጻር ግን ብዙ መሰራት እንደሚጠበቅበትም አመላካች ነው። በሌላ በኩል ደግሞ አዲሱ የመጅሊስ መዋቅር
ለእውቀት ማዕከላት እያደረገ ያለው ፍቃድ የመስጠትና ተቋማቱን ሕጋዊ የማድረግ ሂደት እንዲሁም ድጋፎች እጅግ የሚበረታቱ ሲሆን መጅሊሱ የበለጠ ጠንካራና ሙስሊሙን ማህበረሰብ ለዘመናት ሲመኙ የነበረውን አይነት ቁመና ለመያዝ እንዲበቃ ሁሉም ሙስሊም ማህበረሰብ የበኩሉን አስተዋጽኦ ሊያበረክትም ይገባል። እነርሱም እነዚያ በምድር ላይ በማስመቻቸው ሰላትን እንደሚገባ የሚያስተካክሉ፣ ዘካንም የሚሰጡ፣ በደግ ነገርም የሚያዙ፣ ከመጥፎ ነገርም የሚከለክሉ ናቸው። የነገሮችም ሁሉ መጨረሻ ወደ አላህ ነው። አልሐጅ ቁጥር 41 ኢስላም ሁለመናው ከእውቀት ጋር የተቆራኘ መሆኑን መንገር ለቀባሪ ከማርዳት የባሰ ነው። ያለ እውቀት ጠንካራ እስላማዊ ማህበረሰብ ለመገንባት ማሰብ በወንፊት ውሃ ከመቅዳት የባሰ ዘበት እንደሆነ ግልጽ ነው። ሙስሊሙ ማህበረሰብ ደግሞ ለውጥ ይፈልጋል፣ ለውጥም ያስፈልገዋል። የለውጡ ሥራ በጠራ በእስላማዊ እውቀት ላይ የተመሠረተ በትክክለኛ ኢማንና በነቢያዊ ፈለግ የፋፋ ፍሬው በውብ እስላማዊ ስብዕናዎች ያሸበረቀ መሆኑም የግድ ነው። ይህንን እውን ማድረግ የሚቻለው ደግሞ ጠንካራም የተርቢያ ማዕከላትን በማቋቋም በመሆኑ ትኩረት ይደረግበት ለማለት እንወዳለን። በመሆኑም ያሉትን የዕልም ማዕከላትና ተቋማት ማጠናከርና ጠንካራ ቁመና ላይ እንዲገኙ የማድረግ ሥራ መሳጅዶችን ጨምሮ ለሁሉም የሀገሪቱ ሙስሊሞች የሚተው የቤት ሥራ ሲሆን ካለው የእምነት ተከታይ ቁጥር አንጻር ተመጣጣኝ ተቋማትን ለመገንባት ሁሉም የሚመለከታቸው ባለድርሻ አካላት ከፍተኛ ትኩረት እንዲሰጡና ርብርብ እንዲያደርጉም አደራ እንላለን። አሁን ላይ ያሉ ተቋማትም በመልካም ነገር ላይ መተባበር የሚለውን ቁልፍ ኢስላማዊ መርህ ላይ በመመርኮዝ በእርሱ ላይ በመመስረት ኢስላማዊ ዕውቀትን በንጹህነት እንዲተላለፍ የእርስ በርስ ትስስራቸውን ማጠናከር፣ ጠቃሚ ልምዶችን መለዋወጥ እንዲሁም የነገዎቹ አዳዲስ ተቋማትን መንገድ የማሳለጥ ሥራ የመስራት እስላማዊ ግዴታቸውን መወጣት ይጠበቅባቸዋል። የእነዚህ ነጥቦች አሳሳቢነት ገና ከጠዋቱ ያስተዋለው ኢብኑ መስዑድ ኢስላሚክ ሴንተር ላለፉት 17 ዓመታት ንጹህነቱን ጠብቆ የመጣልንን የእስላማዊ ዕውቀትና የሥነ ምግባር እነጻ በዘመናዊ መንገዶች በማሰራጨት የበኩሉን ሚና የተወጣና የበለጠም ለመወጣት እቅድ ይዞ እየተንቀሳቀሰ ይገኛል። ኢብኑ መስዑድ የዳዕዋ ሴንተርን እኔ የማውቀው በሁለት ነገር ነው። ዲንን ለማስፋፋት ያደረጉት ጥረት ውጣ ውረድ አቅማቸውንም ሆነ አቅላቸውንም ሳይቆጥቡ ያደረጉት ጀዛቸውን አላህ ይክፈላቸውና በአዲስ አበባ ይሁን በክልሎች የሚገኙ መስጂዶችን በኢልም ወይም ኸለቃና ህዝባዊ ሙሐደራዎች በማስዋብ የሚታይ ለውጥም ማምጣት ተችሏል። ኢብኑ መስዑድ ኢስላሚክ ሴንተር ላለፉት 14 ዓመታት ዳሩል ሐዲስ የሸሪዓና የአረብኛ ቋንቋ ኢንስቲትዩት በማቋቋም በዲፕሎም በሰርተፊኬት እንዲሁም በአጫጭር የዕልም ኮርሶች በቁርአን ሂፍዝ በመሠረታዊ የዲን ትምህርት በሺዎች የሚቆጠሩ ተጠቃሚዎችንም አገልግሏል። ተቋሙንም ወደ ኮሌጅ አሊያም ወደ ዩኒቨርሲቲ ለማሳደግ እንቅስቃሴዎችንም በማድረግ ላይ ይገኛል። ለታላላቅ ዑለሞች ዓመታዊ የዕልም መድረኮችን በማመቻቸት በሺዎች የሚቆጠሩ ዑለሞች እየተጠቀሙበት ያለውን የሚራሱል አንቢያ ዓመታዊ ኮንፈረንስ በተሳካ ሁኔታም ለ4 ጊዜ አካሂደዋል። የኢስላምን ውበት ላላዩ ወገኖች ኢስላምን በማሳየት በሌላ በኩል በትምህርትና በተለያዩ ምክንያቶች በየክልሉ ላሉ ወገኖች የዕልም ብርሃንን ለማቋደስ የቃፊለቱ ዳዕዊያህና የነሲሃ ዕልም ቅፍለት በማካሄድ ለውጦችም ተገኝተዋል። የሴቶች በሴቶች የዕልምና የዳዕዋ መድረኮችን ማመቻቸት የኢብኑ መስዑድ ኢስላሚክ ሴንተር መገለጫዎች ውስጥ አንዱ ሲሆን በብዙ ሺዎች የሚቆጠሩ ወጣቶች፣ ሴቶችና እናቶች በዕልማቸው የታነጸ በሥነ ምግባራቸው ተምሳሌት እንዲሆኑ ጉልህ አስተዋጽኦ ማበርከት
ተችለዋል። የሚዲያ ኃይል ከመሠረቱ በመረዳት በካሴት፣ ሲዲ፣ ፓልቶክ፣ ሶሻል ሚዲያ፣ በነሲሃ ሚዲያና ቲቪ እስላማዊ ዕውቀት ለሁሉም በሚል መርህ ለብዙዎች የእስላምን ንጹሕ ዕውቀትና ስነ ምግባር በሰፊው እያሰራጨም ይገኛል። በሐቂቃ ነሲሃ እያስተላለፈች ያለው ፕሮግራም እያስተማረች ያለው ወጣት እህቶች፣ ወንድሞች፣ ወጣቶች ያላት ፕሮግራም ለዲናችን፣ ለዚህ ለሀገራችን፣ ለዳዕዋችን ምሰሶ ለወደፊት ነገ አለን ብለን የምንመኛቸው መሽሩዕ ነው ወይም ነሲሃ ፕሮግራም ነው። የክረምት የእረፍት ጊዜንና ሌሎች የእረፍት ጊዜዎችን በመጠቀም ለተማሪዎችና ለወጣቶች በሁለቱም ጾታ ላለፉት 16 ዓመታት የተሳታፊዎችንም ቁጥር ሆነ የተገኘውን ውጤት መለካት በሚያዳግት ልክ ኮርሶችን መስጠትም ተችሏል። ኢብኑ መስዑድ ኢስላሚክ ሴንተር በመጅሊስም ሆነ በተለያዩ የሙስሊም ተቋማት ግንባታ ላይ ተገቢውን ሚና በመጫወትና ትክክለኛውን አቅጣጫ በማሳየት ኃላፊነቱንም እየተወጣ ይገኛል። በአዲስ አበባና በሌሎች ክልሎች ካሉት ቅርንጫፎቻችን በተጨማሪ በከተማችን አዲስ አበባ ቤዝመንት ፕላስ G+4 የሆነ ሁለገብ እስላማዊ ተቋም ከግለሰቦች ከመግዛት ጀምሮ ግንባታውን አጠናቆ አገልግሎት በመስጠት ላይ ይገኛል። ተቋማችን እነዚህንና መሰል ተግባራቶችን የበለጠ መወጣት የሚያስችለውን ቁመና ለመጎናጸፍ እየሰራ ይገኛል። በአላህ ፈቃድም ይህንኑ ያሳካል። ታዲያ ይህንን ተቋም የበለጠ ከፍ ለማድረግ ይረዳ ዘንድ ተከታዩን መልእክት አስቀድመን ሐሳባችንን እንቋጭ። መስጂዶቻችንን በእስላምና በእስላማዊ ስነ ምግባር ለማነጽ እንጠቀምባቸው። በውስጣቸው የታዳጊዎችና የወጣቶች የዕልም መድረሳም በመገንባት እናጠናክራቸው። ለታዳጊዎች መመለሻም እናድርጋቸው። የቀደምት የእስላም ሐለቃዎች ሐሪማዎች ለተቋቋሙለት ዓላማና ግብ እንዲውሉም እናድርጋቸው። ዘመኑን የዋጀ የትምህርት ዘዴዎች የሚጠቀሙ መርከዞች፣ ኮሌጆችና ዩኒቨርሲቲዎች የሕዝቡን ፍላጎትና ቁጥር ባገናዘበ መልኩ እንዲቋቋሙ ሁላችንም መረባረብ ይኖርብናል። ንጹሕና ጥብቅ የሆነ የቁርአንና የሱና ዕውቀት ሰለፎች ባስተላለፉልን መልኩ ሰንሰለቱን ለመጪው ትውልድም ለማሳለፍ መጣር የኛው ኃላፊነት ነው። የእነዚህ ተቋማት መሠረት የሆኑ ዑለሞችና ዳዒዎችን እንንከባከብ፣ እናክብራቸውና እንደግፋቸው። እነዚህን የዕልም ማዕከላት በመመስረት በማደራጀት በመምራትና አስፈላጊ ከለላ በመስጠት ኃላፊነታቸውን ለሚወጡ እስላማዊ ተቋማትና የመጅሊስ አካላት ድጋፋችንን እንለግስ። እነዚህን ኃላፊነቶች ለመወጣት ሰላም ወሳኝ ነውና የሀገራችንን ሰላም ለመጠበቅ የበኩላችንን እንወጣ። ዳዕዋ ሁሉም የድርሻውን የሚያበረክትበት የጋራ ኃላፊነት ነው። ዕውቀት፣ ገንዘብ፣ ክህሎት ተደምረው ፍሬያማ ውጤት ያመጣሉ። ከእኛ የሚጠበቀው ትክክለኛውን ሚናችንን ለይተን በዚያ ላይ የሚጠበቅብንን ማበርከት ብቻ ነው። በመሆኑም ሙስሊሙ ማህበረሰብ እነዚህ ዘርፈ ብዙ የዳዕዋ እንቅስቃሴዎች የበለጠ ፍሬ እንዲያፈሩና በእውቀት የታነጸ በውብ እስላማዊ ስብዕና የተቀረጸ ትውልድ ለመፍጠር በሚደረገው ዘመን ተሻጋሪና ለሁለቱም ዓለም በሚጠቅም መልካም ሥራ ላይ ድጋፍ እንድታደርጉ በማስታወስ ዳሰሳችንን እንቋጫለን። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።